ህይወት በኢማን ጥንካሬ ካሉን ማታልፋት መከራ ነች። ኢማን ሲኖር ችግሮቹ ሊያንሱብህና ደስተኛ ነህ። ሁሌ ወደ ቤቱ አቀኑ። ቤቱን ሲያንኳኩት መስጂድ ላይ በርቀት የሚያውቁት አንድ ግለሰብ በጣም ተገረሙ። እኔ አንድን ነገር ልነግርህ ነው የመጣው አሉት። ምን ብትሰራ ነው? ረሱል ሰለላሁ ዐለይሂ ወሰለም በጀነት ጎረቤታቸው እንደሆንክ እንድነግርህ ላኩኝ። ምን የሰራኸው ኸይር ስራ አላሉት። ሁሉንም ማስደሰት እንደማትችል እርግጠኛ። በህይወት ላይ ትልቁ ስተት በሁሉም ዘንድ ትክክለኛ ሆኖ ለመታየት የምናደርገው አጉል ሙከራ። ዋርካው ስር ቁጭ ብለው ምግባቸውን ከፈቱና ልጃቸውን እያጎረሱ ልጄ ሆይ የሰውን አስተሳሰብ ልታረከው አትችልም፣ የአላህን አስተሳሰብ ብቻ የአላህን ውዴታ ብቻ ፈልጋሉት። ሪዳ الناس غاية لا تدرك። የሰዎች ውዴታ ማይደረስበት ጥግ ነው። لبثتم إلا قليلا لو أنكم كنتم تعلمون። አንድ የመስጂድ ኢማም ኸጢብ አሰጋጅ ናቸው፣ ትልቅ ዓሊም ናቸው። በህልማቸው አንድ የሚገርማቸውን ህልም አዩ። በህልማቸው ያዩዋቸው ነቢዩ መሐመድን ሰለላሁ ዐለይሂ ወሰለም። አላህ ሁላችንን ይወፍቀን ኢንሻአላህ። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ሐዲስ ላይ እንደሚሉት መን ረአኒ ፈቀድ ረአኒ ፈኢነ ሸይጣነ ላ የተመሰሉ ቢ። እኔን ያየኝ አይቶኛል፣ ሸይጣን በእኔ መመሰል አይችልምና ይላሉ። አላህ እርሳቸውን ከሚያዩት አላህ ያድርገን። በህልም ይህ የመስጂድ ኢማም አዩዋቸው። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም አንድን ኃላፊነት ለግለሰቡ ሰጡት። ከመስጂዱ ጥግ የሚኖር እገሌ ገሌ የሚባል ሰው አለ፣ ሂድና በጠዋት ቤቱ ፈበሽርሁ አነሁ ጃሪ ፊል ጀና፣ ጀነት ውስጥ ጎረቤቴ እንደሆነ ንገረው። ከባድ ብስራት ነው አለ። ኢማሙ ከእንቅልፍ ነቁ። ይህም ብስራት እሳቸውም ዓመታት ያሰገዱት አላገኙት። ስንት ሰው ያስተማሩ የነቢዩ ጓደኝት በጀነት ጓደኛ ማን ይሆን ግለሰቡ? ወደ ቤቱ አቀኑ። ቤቱን ሲያንኳኩት መስጂድ ላይ በርቀት የሚያውቁት አንድ ግለሰብ በጣም ተገረሙ። እኔ አንድን ነገር ልነግርህ ነው የመጣው አሉት። ምን ብትሰራ ነው? ረሱል ሰለላሁ ዐለይሂ ወሰለም በጀነት ጎረቤታቸው እንደሆንክ እንድነግርህ ላኩኝ። ምን የሰራኸው ኸይር ስራ አላሉት። ግለሰቡ ምን አለ? ምን ኸይር ስራ አለኝ ብላችሁ ነው? ምንም የለኝም በጭራሽ። አንተና አላህ የምታውቁት ትልቅ ምስጢር አለ፣ በአላህ የሆንብህ ንገረኝ አሉት። ግለሰቡም ሼኽ ያው ሀያ ያዘው። ከጠቀመውት አንዲት ስራ አለችኝ፣ እሷን ላጫውታችሁ ንገረኝ አሉት። አንዲት እንግዲህ ሲኖር ለጋብቻ ወሰነና አንዲትን ወጣት ለጋብቻ አጫዋት ይላል። ሳገባት ንጹህ ሴት ናት ብዬ ነው። ነገር ግን ማላቀው ታሪክ ነበራት ልጅቱ። ባገባዋት በ4 ወር ውስጥ ልጅቱ አጋጣሚ እርጉዝ ነች። ያረገዘችው ከሌላ ነው። አላህ ይጠብቃችሁ ይችላል። ግን ትዳር መስርታለች። ምጥ መጣኛለች። የት ነው ያረገሽው? በጣም ፈራች፣ አለቀሰች፣ ተጸጸተች፣ አፉ በለኛለች። ግን ተበሳጭቻለሁ። መጨረሻ ላይ ራሴን 2 አማራጭ ላይ ያገኘሁት። አንድ እቺ በዝሙት ያረገዘች በጣም ማትረባ ተራ ሴት ብዬ ለቤተሰቦቿ መልሼ አካባቢው አይን ላፈር እንዲላት ማድረግ አንድ አማራጭ። ሁለተኛ ደግሞ ተሳስታ ነው እቺ ልጅ ወጣት ነች። እዚህ በህይወት የሆነ አጋጣሚ ተሳስታለች፣ ተጸጽታበትም አለች። ለተውበት ልገዛት 2 አማራጭ ራሴን አገኘሁት። ነፍስያዬን ተጫንኩና ወደ ተውበት በመራት ይሻላታል ህይወቷን ከማበላሸው ብዬ ወሰንኩ። ግን ልጅ ሊወለድ ነው። ካገባት ገና 4 ወሩ ነው። እንዴት አርጎ ያምልጥ ከዚህ ውስጥ? መጨረሻ ልክ የወለደች ጊዜ ማንም እንዳያቃርብ እንደተወለደ ልጁን ህፃኑን ይዤው ወደ መስጂድ ሄድኳል። ባለቤቱ መውለዱን ሰው ያውቅ። ልክ ሰው ኢሻ ሶላት እንዳለ ሲገባ ውጪ ላይ በፎጣ ጠቅል ያስቀምጨው ሶላት ገባ። ልጁ የውጩን ብርድ አልቻለምና እየሰገድን ማልቀስ ጀመረ። በጣም ያለቅሳል።
ገና ለጋ ሕፃን ልጅ በጣም ሲያለቅስ ሰው ሶላት እስኪያሰላምት ቸኩሏል። እንዳሰላመተ ሩጦ ሲወጣ ሕፃን ልጅ ተጠቅልሎ ፎጣ ያለቅሳል። ማን ነው ጥሎብን የሄደ? መራገም ጀመረ። ከዛ መሃል ብቅ አልኩና ይሄን ልጅ ወስዶ ሊያሳድገው መሃላችሁ ሚችል ሰው አለ አልኳቸው። ልጆቻችንም አልቻልነ ደግሞ ገና ሚጠባ ሕፃን ልጅ እንውሰድ እንዴ? ምን ነካህ አንተ? ከዛ ቀበል አደረኩና ማህበረሰቡ እየሰማኝ እኔ ታውቃላችሁ ባለቤቴ አሁን ያገባዋት ልጅ የለኝም የቤተሰብ ጫና ስለሌለብኝ ይሄን ልጅ ወስጄ አሳድገዋለሁ አላቸው። ግልጽ ነው። ትልቅ ኢማን ይጠይቃል። ከባድ ነው። ሕፃኑን ተሸከመና ወደ ቤቱ ይዞት ተመለሰ። የአካባቢው ማህበረሰብ የሚያውቀው ምን ብሎ ነው? ወድቆ የተገኘ ልጅ ያሳደገ ደግ ሰው ብሎ ያውቀዋል። ልጅቱን አስተውብቶ ዳግም አገባት። ይህን ኸይር ስራውን አላህ ተቀብሏልና በነቢዩ መሐመድ ሰለላሁ ዐለይሂ ወሰለም መልእክቱ እንዲደርሰው አደረገ። ኢን አሕሰንቱም ሊአንፉሲኩም፣ ደግነት ወዳጆች ለራስ እርካታ አለው፣ ቀጣዩም ዓለም ሽልማት አለው። መጥፎነት ደግሞ በራስ ላይ ነው። የሰው ልጅ በሰው ላይ መጥፎ አይሰራም አይምሰላችሁ፣ ራስ ላይ ነው የምትሰራው። የአናጺው የመጨረሻ ቤት የምትባል ታሪክ አለች። እሷን ላጫውታችሁ። ግለሰቡ አናጺ ነው። በርካታ ቤቶችን ሰርቷል። በተለይ ደግሞ አመታት አብሯቸው የሰራቸው አንድ ትልቅ ባለሀብት የሪል ስቴት ባለቤት አለ። ግለሰቡ ብዙ ቤት እንዲሰራላቸው አድርገውታል። እሱ ነው ጣውላዎቹን፣ ወለሎቹን የሚያነጥፈው፣ ፐርኬውን፣ ጣራውን ሁሉንም የሚሰራ እሱ ነው። ኪችኑን ሁሉ የሚሰራ እሱ ነው። በርካታ ቤት ሰራላቸው። ታዲያ አንዴ ስራ በጣም ስለሰለቸው መልቀቂያ ወረቀት ወደ ድርጅቱ አስገባ። ድርጅቱ ውስጥ ወረቀቱን ሲያስገባ የድርጅቱ ባለቤት ወረቀቱን ሲያዩት የሥራ መልቀቂያ ወረቀት ነው። ይህ ሰው ስራ ሊለቅባቸው ነው። በጣም ጥሩ ጓደኛቸው ነበር። አመታት አግዟቸዋል። ከዛም ምን አሉት? በል ስራውን ልትለቅ ወሰንካው? እንግዲህ አንድ ነገር ላስቸግረ። ምን አላቸው? የመጨረሻ አንዲት ቤት ስራልኝ ማስታወሻ ትሆነኝ አሉት። ሰውየው ለመስራት ፍቃደኛ አይደለም። መጨረሻ ግን ከነበራቸው ቆይታ አንፃር ይሻላቸው። ቤቱን ለመስራት ወሰነ። ለመስራት ግን ፍላጎት አልነበረው። መጨረሻ ላይ ቤቱን ከመስራቱ በፊት እቃዎቹ ቀረቡለት። ይህን ስራ በጥራት ብሰራው አይሸልሙም፣ ባልሰራውም ስራ እየለቀኩ ነው፣ ምን ገደደኝ ብሎ ወሰነ። ከዛም ቤቱን እንደነገሩ የመጨረሻ ቤት ስለሆነ ጠገንገን አድርጎ በማይረባ እቃ ጥራት በሌለው አሰራር ቤቱን ሰራው። ይሄ ግለሰብ አይደለም ቤት ኪችን መሆን የማይችል ቤት ሰርቶ ለሰውየው ቁልፉን ወሰደላቸው። ሰውየው ደግሞ ቁልፉን እንደተቀበሉ ወዳጄ ወይ ያሉት ዙረው፣ ይህም ቤት ስራልኝ አልኩ ለኔ አልነበረም፣ አመታት ከኔ ጋር ሰርተሃል፣ ለአንተ ማስታወሻ እንዲሆን እፈልጋለሁ። ወኢን አሳእቱም ፈለሃ፣ ይህ ቋሚ ህግ ነው፣ እንዳትጠራጠሩ። ደግነት ለራስ ደግ ነው። ደግ ከመሆን የሰው ልጅ ምን ይከስፋል? በሐሳብ ቀን ደግ ለሰዎች፣ መጥፎ ዙሮ ይጠልፋል፣ አትጠራጠር። አንድ ግለሰብ ባለቤቱ ጋር ልግባባ ይላል በወሬ። አጋጣሚ ተቆጥቶ የሆነ ነገር አደረግኩ ሲል ማይሆን ቦታ ይመታትና ትወድቅበታለች። ስትወድቅበት ትንሽ አያት፣ ትንፋሿ ቀጥ አለ፣ ሞተችበት። ደነገጠ። ምን ያደርግ? ገደልኳት ቢል ዕዳ ነው፣ ለወሬም አይመችም። ምን ያደርግ? አንድ ጓደኛ አለው፣ ደግ ያልሆነ ጓደኛ። ባለቤቴን እኮ ሳላቅ እንዲያርጌ ስመታት ገደልኳት፣ ምን ላድርግ አለው። ነው እንግዲህ አጋጣሚ ወድቃ ሞተች ብለ
እንዲያደርግ መፍትሄ ብዙ አለ አይደል? ሸረኛ ነበርና መጥፎት መውጫ ነገረው። አይ የምታረገውን አንድ አቋራጭ መንገድ ልስጥህ አለው። አንድ ወጣት ቆንጆ ወጣት ሲያልፍ ያዘውና እሱን ገደለውና ላይዋ ላይ ጣለው። ከዛም ዚና ስትሰራ አገኘዋት፣ ተበሳጨች፣ ሁለቱንም ገደልኩ ብትል ይሻላል አለ። ግለሰቡ መውጫ መሰለውና አው አሻራዬም ይኖር ይሆናል እሷ ላይ መመርመሩ ስለማይቀር እንደገደልኩ ይታወቃል። አሁን የሰጠህ መውጫ ቆንጆ መውጫ ነው አለ። በሩጋ ሆኖ ይጠብቃል። አንድ ለግላጋ ቆንጆ ወጣት አለፈ። ወደ ቤት ጋበዘው። ልክ እንደገባም የሚስቱን ጽዋ ቀመሰ። ወጣቱን ላዩ ላይ ጣለ። ቤተሰቡን ጠራና ይሄው ጉድ ሰራችኝ፣ ጉድ ሰራዋታል። ይሄ ታሪክ በዚህ ተቋጨ። ያ አስተያየት የሰጠው ጓደኛው በዛ ምሽት ቆዝሞ አመሸ። ሰዓቱን በየደቂቃው ይመለከታል። ረዘመበት። ለካስ የሚጠብቀው አንድ ወጣት ልጅ አለ። ዛሬ ልጅ ምን ነክቶታል? ሰዓቱን ተደጋግሞ ይመለከታል። ጠበቀው፣ አልመጣ ልጅ። ይህ ሰው እንቅልፍ ሳያገኝ አደረ። ጠዋት ወሬ ሲያጣራ የተገደለው ልጅ ማን ነበር? የራሱን ልጅ ነበር። ወኢን አሳእቱም ፈላ። በህይወት ጉዟችን ላይ ሶስተኛው ምክሬ ደግ ነው። ቅን እንሁን ለሰዎች ለውጥ እንሳብ። ለእህትሽ እድገት ሐሳብ ይሁን። ማንን ይጎዳል ደግነት? ማንስ ነው ደጉ ነው የጠፋው? ህይወት በኢማን ጥንካሬ ካልሆን ማታልፋት መከራ ነች። ኢማን ሲኖር ችግሮቹ ሊያንሱብህና ደስተኛ ነህ ሁሌ። ከዛ ነው ጥሩ ኢማን ያላቸው ሰዎች ሲበሳጩ ብዙ አታያቸው። ከልኩ ያልፍ ዱንያ አይደለች እንዴ? ላ አይሽ ኢላ አይሹል አኺራ። ዋናው ሀገሬ ላይ አይደል እንዴ? why do I bother about it? ኢማን ተሐድሶ ሲጎለው ነገር ይጀመራል። ባልና ሚስት አለመግባባት ይጀምራሉ። እሷም ኢማኗ ይቀንስና አንተም ግባና ኪችን ስራ እንጂ ማለት ትጀምራለች። ያው ማገዝ አለባችሁ ኢንሻአላህ። አላ ኩሊ ሐል ምን ይጀመራል? አለመግባባቶች ይፈጠራሉ። ኢማን ተሐድሶ ይፈልጋል። ጾሞች፣ ቁርአን መቅራት፣ እነዚህ መርሳት የለብንም። ምናልባት ማይንድ ብያለሁ፣ አእምሮ በንባብ ጥሩ ነገር በማዳመጥ ይፋፋል። ህይወት ይላል አልበርት አንስታይን፣ ህይወት እንደ ብስክሌት ናት ይላል። ሁሌም ላለመውደቅ ባላንስህን ጠብቀህ መረገጥ አለብህ ይላል። ከዚህም መዚህ መጠበቅ አለ። በአእምሮህንም አካልህንም መንፈስህንም ስሜትህንም ሁሌ ባላንስ አድርገህ መሄድ አለብህ። አንዱ ላይ ብቻ እናተኩርሽ። ባላንስድ ህይወታችን ሻርፕን ደ ሶው ይሉታል። ሁሌ መውረዱን መሳል ይፈልጋል። ስትታደስ ነው የመስራት ወኔህ የሚጨምረው፣ የመለወጥ ወኔህ የሚያድገው። ሁሉንም ማስደሰት እንደማትችል እርግጠኛ። በህይወት ላይ ትልቁ ስህተት በሁሉም ዘንድ ትክክለኛ ሆኖ ለመታየት የምናደርገው አጉል ሙከራ። ሁሉም ሊወድህ አይችልም። ሂጃብ ብትለብሺ ጸጉር የለቀቁት ይጠሉሻል። መጠጥ አልጠጣም ብትል አረ ይሄ ገበሬ ነው ፍሪክ አይደለም ይሉሃል እንትና። እኛ መቅጣጨት ያለብን የአላህን ውዴታና ውዴታ። ሁሉም ማስደሰት አንችል። ሙእሚን ግቡ ምንድነው? ቅድም እንዳለው ሪዳላህ አላህ የሆነ ነገር ስናደርግ ይሄን ሰው ይወደዋል ገሌ ትጠላዋለች አይደለም። ይሄን ነገር አላህ ይወደዋል አይወደውም። ይሄ ብቻ ነው ሪፈረንሳችን። ሁሉንም ማስደሰታችን። ሰው የተለያየ ራዕይ አለው። ስለዚህ በየሄድንበት እንደ ውሃ ቅርጻችን መለወጥ የለብንም። ትንሽ ፍሪክ ከሆኑት ጋር ስትሄድ የፍሪክ ቋንቋ ማውራት፣ አንደው ሂጃብም ማይደግፉ ስታይ ጸጉርሽን በዚች ብቅ ማድረግ፣ እነዚህ ፓርቶች ፕሪንሲፕል ያለ ሰው ነው። ይሄ እኔ ሙስሊም ነኝ፣ ዱንያ ላይ ግብ አለኝ። ግልጽ ነው። ትምህርት ቤት ላይ እንደማየው ጎረቤት ላይ እንደማየው ሰው ልሆን አልችልም። እኔ ጎል አለኝ ዱንያ ላይ። አንድ አባት ለልጃቸው የሰጡትን ምክር
እኔም ላካፍላችሁ። አባት በእድሜ እንደገፉ ረጅም ዕድሜ ያስተማራቸውን ታሪክ ለልጃቸው መናገር ፈለጉ። ልጄ ወይ አሉት፣ ነገ በጠዋት እንነሳለን፣ ረጅም ጉዞ ነውና ምን ሄደው አንድ አህያ አዘጋጅ፣ ስንቅም እንዳትረሳሉ። ልጁ በጣም የሚወዳቸው አባቱ ትልቅ ትምህርት ሊሰጡት ነው። ከእርሳቸው ጋር በመዋሉ ደስተኛ ሆነ። በበነጋው በሌሊት ነበር ቀድሞ ከእንቅልፎ የተነሳው። ባባ ምን ሊያስተምረኝ ይሆን? በጠዋት ተነሱ፣ ጉዞ ጀመሩ። አህያዋን እየመሩ ሄዱ። መንደሮችን እየቆራረጡ አለፉ። አጋጣሚ አባት ልጅ ነውና ልጁ ይደክመዋል ብለው ልጄ ሆይ አህያዋ ላይ አንተ ውጣና እኔ ነኝ ልጓማን እየጎተትኩ መወስደው አሉት። ልጅም ተስማማ። ላይ ቁብ አለ። አባት እየጎተቱ በመንደር ጥግ አለፉ። ሲያልፉ ዋርካው ስር ተሰብስበው የሚጫወቱ ማህበረሰቡ ክፍል አሉ። ጉድ ተመልከት አለ አንደኛ። ምን አይነት የተረገመ ዘመን ደረሰ! አባት ሽማግሌ በእግር እየሄደ ልጅ አህያ ላይ ተሳፍሮ፣ እንዴት የተረገመ ዘመን ደረሰ! ለአዛውንት ማይታዘንበት ዘመን። አባትም ልጅም ይሄን ትችት ሰሙ። መንደሯን እንዳለፉ ልጄ ሆይ ሰው እኮ ተቸነ፣ በለኔ ላይ ልሁን፣ አንተ ልጓሟን ይዘህ ምራን አሉት። ልጅ ልጓሟን ይዞ መምራት ጀመረ። በሌላ መንደር አለፉ። የሆነ ዛፍ ስር ቡና የሚጠጡ ሰዎች ነበሩ። ፀሐይ ነው፣ ያው ቀኑ እየተጋመሰ ነው፣ ፀሐይ በርትቷል። ልጅ ልጓሟን ይዞ ላቡ ጠብ ጠብ ይላል። አባት ደግሞ አህያው ላይ ቁጭ ብለው ይሄዳሉ። ያ ማህበረሰብ ደግሞ ሌላ ትችት ጀመረ። እዝነት የሌለበት ዘመን አሉ። አሁን ይሄ አንድ ፍሬ ልጅ በእግሩ በፀሐዩ ሲደክም እርሱ ላይ ቁጭ ብሎ ይሄዳል። የአባት አንጀት የሌላቸው አሉ። ግልጽ ነው። አባትም ልጅም ይሄን ትችት ሰማ። ልጄ ወይ ሰማህ እንዴ? አዎ። ታዲያ ምን እናርግ? በቃ ባባ አብረን እንውጣ አባት አሉ። ተስማማ። በዚህ ቃል ነው ያላቸው። አባትም ልጅም አህያዋ ላይ ተሳፈሩ፣ ጉዞ ጀመሩ። በሶስተኛው ሀገር ላይ አለፉ። መንደር ላይ ሲያልፉ አሁንም ዋርካው ስር ቡና የሚጠጡ ሰዎች አሉ። አይ ጉድ አለ አንደኛው ተነሳ። እንዲሁ ለዚች ለማትናገረው እንስሳ ማይታዘንበት ዘመን ሁለት ሰው ይወጣባታል። ታሳዝናለች። አየዋል እንደው ይህች እንስሳ አላህ የፈጠራት እንስሳ እንደው መከራዋን ለሁለት። ትንሽ እንዳለፉ ልጄ ሰማህ እንዴ ትችታቸው? አዎ። ምን እናድርግ? በቃ በእግራችን እሷም ትሄድ እኛም እንሄድ አላቸው። ሁለቱ ከፊት ለፊቱ ነው። መንገድ እያቆራረጡ በአንድ መንገድ ጥግ አለፉ። ፀሐዩ በርትቷል። አህያዋ ከኋላ፣ ሁለቱ ከፊት ልጓሟን እየመሩ። አራተኛው ማህበረሰብ ደግሞ የራሱ አስተያየት ነበር። እንዴት አይነት ጅሎች ናቸው አለ አንዱ ተነስቶ። አላህ እንስሳን የፈጠረው ልታገለግል አይደል እንዴ? እሷ በእግር እነሱ በእግር። ምን አይነት ደንቆሮዎች ናቸው! አባታውን ማስተማር የፈለጉት ትምህርት ተቋጨ። ዋርካው ስር ቁጭ ብለው ምግባቸውን ከፈቱና ልጃቸውን እያጎረሱ ልጄ ሆይ የሰውን አስተሳሰብ ልታረከው አትችልም። የአላህን አስተሳሰብ ብቻ፣ የአላህን ውዴታ ብቻ ፈልጋሉት። ሪዳ ናስ ጋየቱን ላ ትድረክ። የሰዎች ውዴታ ማይደረስበት ጥግ ነው። ግልጽ ነው። መቅጣጨት ያለብን ይሄን ነገር አላህ ይወደዋል ነው። ሪፈረንስ ፖይንታችን ይሄን ከወደደው ታረገዋለህ። that's your goal in life። በህይወታችን ላይ ማንንም ማስደሰት አንችል። ስለዚህ በየሄድንበት ፍሪኮች ጋር ስንሆን ቅርጽ እንለውጣለን፣ ዲነኞች ጋር ስንመጣ ቅርጽ እንለውጣለን። የተዛባ ስብዕና ማዝ የለብና የፕሪንሲፕል ሰው መሆን አለብን ነው ስትል አቋም። ሰዎች እንዲህ አይነትን ሰው ነው ደግሞ በጣም የሚያከብሩት። ኖ እሷ እኮ እንዲህ አትወድም ይባላል። ቋሚ ባህሪው አይታወቅም። ኖ እሱ እንዲህ በጭራሽ አይመቸው፣ እሱ ፊት አታንሳ ይባላል። እንዲህ ግን እጥፍ እጥፍ ምትል ከሆነ ተራ ሰው ትሆናል። ሁሌም ተሐድሶ ያስፈልጋል። ሁሉም የህይወት ክፍሎችህን ሁሌም ልታንጻቸው ይገባል። የሰው ልጅ
4 ነገሮች እንዳሉት ይታመናል። አእምሮ፣ መንፈሱ፣ አካሉና ስሜቱ። ማይንድ፣ ቦዲ፣ ኢሞሽን እና ስፒሪት ይሉታል። 4 ነገሮች አሉ። እነዚህ በህይወት ጉዞ ላይ ሁሌም እድሳት ያስፈልጋቸዋል። 4ቱን ሁሌም ማደስ፣ ጥገና ያስፈልጋቸዋል። ባላንስድ ላይፍ ምንለው አለ። እነዚህ ማሟላት አለብን። አእምሮ በንባብ መልካምን ነገር በማዳመጥ ሐላል የሆኑ ፊልሞችን ቢሆን በመመልከት አእምሮ ይፋፋል፣ ይዳብራል። ግልጽ ነው። አካል ፊዚካል ኤክሰርሳይዝ በመስራት ባላንስድ ኤክሰርሳይዝ ይሉታል። የተመጣጠነ ስፖርት ማለት ነው። ብዙ ጊዜኛ ስፖርት በትክክል አንሰራማል። ነሸጥ ሲለን ጅም ነዳለን፣ ከዛ ወር እናቆመዋለን። ይሄ የበለጠ ያወፍራቸዋል። ጥንቃቄ ይወሰዱበት። እኔ እየሰራው ኮን ስፖርት መወፈር የሚል ሰው ይገጥማቸዋል። ባላንስድ አይደለም። ትለጥጠውና ምግብ ይገባል መልሰህ። ለዛ ነው ስፖርት በሳይንስ ደረጃ የሚታወቀው በሳምንት 3 ቀን ለ1 ሰዓት ያህል ግልጽ ነው። አሊያም 5 ቀን ለ20 ደቂቃ ያህል። ፎርሙላው ግልጽ ነው። 5 ቀን ለ20 ደቂቃ ያህል ዱብ ዱብ ዝልዝል ሮጥ ሮጥ ያስፈልገናል። አተነፋፈስ ይስተካከላል፣ የሰውነት ሼፕ ይስተካከላል፣ ጥንካሬ አብሮ ይወለዳል። አካል መጀመሪያ በስፖርት፣ ሁለተኛ ዳይቲንግ አመጋገብ አለ። ግልጽ ነው። አመጋገብ የተመጠነ አመጋገብ፣ ከምግብ በፊት 30 ደቂቃ በፊት ውሃ መጠጣት። ውሃ አንዳንዴ እየበላ መጠጣት በሳይንሱ አይመከርም። ከምግብ በፊት 30 ደቂቃ በፊት ውሃ መጠጣት። ውሃ ደግሞ ከምግብ በኋላ እንጠጣ ካለ 30 ደቂቃ ቆይተን መጠጣት አለብን። ግልጽ ነው። ፍሩት ብዙ ጊዜ ልመዱ ተብሏል። አሁን ተቆራርጦ አብሮ ይቀርብልናል። የፍሩት አመጋገባችን መስተካከል አለበት። ፍሩትስ ከምግብ በፊት 30 ደቂቃ ወይ 1 ሰዓት በፊት ነው መበላት ያለባቸው፣ አሊያም በኋላ። ብዙ ጊዜ ምንድነው የሚሆነው? ቀይ ወጡ ምን አልጫውን እንበላና ከጎን ደግሞ ሙዝ ብርቱካን ይቀርባል። ከላይ ከበላኸው ትኩስ ነገር ነውና የገባው ሙዙ ብርቱካኑን ያፈላዋል። ጥቅም የለውም። ሆዴን ነፋኝ ትላለህ አርበልተ። ሳይንቲፊክ ሪሰርች ነው ነገራችሁ። ፍሩትስ ብቻቸው መበላት አለባቸው። ቀድመው ይበላሉ፣ ጨጓራ ላይ ተነጥፈው ይቆያሉ ቦታ ቦታ ይዘው። በዛ ላይ ሌላ ምግብ ሲጨመር ለጤንነት ጥሩ ነውና፣ ሁለተኛው የምናድሰው የመጀመሪያው ምንድነው? አካል የስፖርት 1፣ ሁለተኛ አመጋገብ፣ ሶስተኛ ስትሬስ ማኔጅመንት ይሉታል ዶክተር ስቴቨን ኮቬ 7 Habits of Highly Effective People የሚል መጽሐፍ አላቸውና እዛ ላይ ሶስተኛው ስትሬስ ማኔጅመንት። ህይወት ያው በጭንቀት ማዕበል ትናጣለች አይደል? ሁሌም ከሐሳብ አባርተን አናቅም። ትዳር ያሳስባል፣ ስራ ያሳስባል፣ የወላጆች ጉዳይ ያሳስባል፣ ዳዕዋው ያሳስባል፣ የዓለም ሁኔታ ያሳስባል። ከስትሬስ ውስጥ አለን፣ ጭንቀት ውስጥ። ይሄ ማኔጅ ማድረግ አለብን። ህይወት ሁሉም ቤት አሳይመንት አለው አይምሰላችሁ። አእምሮ አሸብርቆ ብታዩት ግን ውስጡ የሚያስጨንቀው አጀንዳ አለው፣ አትጠራጠሩ። ስለዚህ ጭንቀት ሲመጣ ማኔጅ ማድረግ አለብን። ዱንያ ኃላፊ ነች፣ ከልኩ አያልፍም። ሁሉም ነገር ለኸይር ነው። ራስህን እየጠገንክ አካልህን መጠበቅ ወሳኝ ፓርት ነው። በህይወት ጉዞ ላይ 4ቱን ጠብቃቸው። አንደኛ ምን አለ? አሁን ያነሳ ነው አካልን በአመጋገብ በስፖርት ጭንቀትን በመቆጣጠር። ሁለተኛ ስፕሪት። ለዚህማ ሙእሚኖች ናት። መንፈስ ጥገና ያስፈልገዋል። ዚክሮች ያስፈልጉናል። ቁርአን ዊርድ ያስፈልገናል። አላህ ይወፍቀን። ረመዳን ላይ ከቁርአን ጋር የተፋታን ሰዎች እንበዛለን አይደል? አለ እንደ ከዛ በኋላ ያነሳ ኪታብ አይመስለኝም። ቋሚ ይዞ ቢያንስ 1 ፔጅ በቀን ሚላለ ማለት አላህ ያዘነለት ካለ ደስተኛ ነኝ። ቋሚ የሆነ የመንፈስ ግንባታ ይፈልጋል። ዳዕዋዎችን ዩቲዩብ ላይ ያወረድን ማዳመጥ፣ ሲዲዎችን ማዳመጥ፣ ኢስላሚክ ቡኮችን ማንበብ ኢማን ሊጨምሩ የሚችሉትን ኢማን ተሐድሶ ይፈልጋል። አለ ሶላት እኮ እየከበደ ይመጣል። እናንተ ሀገር ደግሞ አንዱ ሶላቱን መደመር ያው የቀለለ ነው የሰራው ሲስተማችሁ።
ኢማኑ ይላላና አንድ ላይ ተሰበስበዋል። ሶላት እንዴት ነህ አልኩት። ውጭ የሚኖሩት አሜሪካ ወንድም አለኝና አም ጉድ አለኝ። ግን እንደው የምቸገረው አንዳንዴ አምስቱም ባንድ ያሰልፋቸዋለሁ አለ። በቃ ከዙር ከሱፊ እስከ ኢሻ ያለውን ኢሻ ላይ ነው ገብታ የምትሰግደውና የመንፈስ ተሐድሶ ይፈልጋል። ህይወት መንገዳችን ላይ የሰዎችን ውዴታ ትተን የአላህን ውዴታ እንቅጣጭ። ግባችን አላህ ይሁን። ዱንያ አጭር ነች አይደል ወንድሞች? ስንት ዓመት ከፍተኛ 50 60 ሾርት ቱ ሾርት። ምናልባት አብዛኞቻችን እስካሁን የኖርነውን ያህል ላይቀረን ይችላል። አብዛኞቻችን ከኖርነው ሩቡን ነው ከዘወዲያ ምን ጨምረው ምናልባት it's too short። ቅርጽህን መለወጥ የለብን። ፕሪንሲፕል ዋይዝ መሆን አለብን። ዓላማ ያለህ ሰው ጎልህ አላህን ነው፣ ወደሱ መቅጣጨት። ምናልባት እንደ መጨረሻ አንድ አካል መሆናችንን አንርሳ። የትናንቱን ትምህርት ለማጠናከር ነው። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም መሰሉል ሙእሚኒነ ፊ ተዋዲሂም ወተራሑሚሂም ወተዓጡፊሂም፣ የሙእሚኖች እኮ እርስ በርስ መዋደድ፣ አንዱ ለአንዱ የሚያሳየው ዘኔታ፣ አንዱ ለአንዱ የሚያሳየው የስሜት ዝንባሌ ከጀሰድን ዋሂድ እንደ አንድ አካል ነው። ሱብሃንአላህ። የረሱል ገለጻ እንዲህ ወደ ጎን ርዝመት የለውም፣ ወደ ስር ነው ጥልቀት ያለ፣ ሆሪዞንታል አይረዝምም። ኦቲቱ ጀዋሚዕል ከሊም ነው የሚለው፣ ነገሮችን ሰብስቤ ማስረዳት ችሎታን አላህ ሰጥቶኛል ይላል። እንዲህ አይረዝምም፣ እንዲህ ነው የሚጠልቀው። የሙእሚኖቹ ማንነት እኮ አሉ እርስ በርስ ሲዋደዱ፣ ሲተሳሰቡ፣ ሲተዛዘኑ ከጀሰድን ዋሂድ እንደ አንድ አካል። ኢዘ ሽተካ ሚንሁ ዑድውን፣ አካል ውስጥ አንድ አካል ሲጎዳ ተዳዓ ለሁ ሳኢሩል ጀሰዲ ቢሰሐሪ ወልሑማ። እጅህን ብትቆረጥ እንቅልፍ ይመጣ አይመጣ? ይሄ ነበር የተቆረጠው። ለምን መተኛት አይችልም? ጥርስህን አሞ እንቅልፍ ይመጣ? ጥርስ ነበር እኮ የታመመ። ሌላው ለምን አይተኛም? እጅ ለምን ነው የማያርፈው? እግር ለምን ነው አደብ ይዞ የማይተኛ? አይተኛም። አንድ ነው። የወንድምህ ጉዳት ያንተ ጉዳት ነው። የእህትሽ ውድቀት ያንቺ ውድቀት ነው። አንድ አካል። ለመጠፋፋት ማሰብ የለብንም። አብረን ነው የምንወድቀው። አንዴ ይባላል እኮ ጥርስ ተበሳጨና ምላስ ላይ ዛቻን አቀረባል። ምናባዊ ወሬ ነው። ጥርስ ተበሳጭቶ ነው። አንቺ ምላስ አርፈሽ ቁጭ ካላልሽ ቀርጥፌ ነው ማሳረፍሽ አላት። ግልጽ ነው። እዛው አኝኬ ነው ማሳረፍሽ፣ ስርዓት አድርጌ አላት። እሷም በስጨት አለችና አንተም ስርዓት አልስካልክ አንዱን ተሳድቤ ነው ማስረግፍህ አለች። ግልጽ ነው። ግልጽ አይደለም። አንተም ብቻ አይደለም ከነ 32 ቤተሰብን ማስወጣ አለች። መጠፋፋት ነው የሚሆን። ግልጽ ነው። እኔን አንተ ለማጥፋት ስታስብ አንተም አብረህ ነው የምትወድቅ። የሙስሊም ሚዲያ ሆነ መሪህን ስተች፣ መሪው ደግሞ አንተም ቢተች አብረህ ነው የምትወድቅ። መጠፋፋት ይሆን። እዚህ በህይወት ጉዟችን ላይ አንድ አካል እንደሆነ እንሰብ። አንዱ ለአንዱ ጉድጓድ አይቆፍር። አንድ አካል ነው። በህይወት ጉዟችን ላይ እንደ አይነት ሰውን ሁን። የመጨረሻ በህይወት ጉዟችን ላይ ጥገኛ ነው። ጥገኝነትን ተጸየፉት። ስራ ለመስራትን በጣም ራቁት። ከማንም ስር ጥገኛ አትሁኑ። ሰርተን ራሳችን ለማብቃት ከዛም አልፈን ሌላውን ለመርዳት ቁልፍ ሰው ነው። ግልጽ ነው። النبي صلى الله عليه وسلم يقول يد العليا خير من يد السفلى። ከስር ከሚቀበል እጅ ከላይ የምትጥል እጅ ትበልጣለች ይላል። ሰደቃን እኮ አበረታተዋል፣ ግን ከላይ ሰጪው ነው አላህ ዘንድ የተመረጠ። ከታች ተቀባያት ጥገኛቱን መቼም ቢሆን ፋሚሊ ላይ እንዳትደገፍ። የራስን የላይፍ የሥራ ሲስተም ፈጥረ ራስክን የምትችል ራስክን የምታስከብር ነው። ኢብራሂም ኢብኑ አልአድሃም የሚባሉ አንድ ትልቅ ዓሊም ጓደኛ ነበራቸው። ንግድ ለመውጣት ፈለገ። ካልነገድኩ አለ። በል ቀጥል አሉ። ንግድ ወጥቶ እየሄደ ያለ አንድ በረሃ ላይ ደክሞት አረፈ። ሲያርፍ ይህ ግለሰብ
አጋጣሚ አላህ አንድን ተአምር አሳየው። 2 አሞራዎችን ተመለከተ። ከኔ ጋር ናችሁ ኢንሻአላህ። 2 አሞራዎችን ተመለከተ። አንደኛው አሞራ አይኑ አያይም። አጋጣሚ ሌላ አሞራ ሌላ ቦታ ምግብ ይዞ መጥቶ አፉን አስከፍቶ ምግብ ሲመግበው አየ። ሱብሃንአላህ አለ ግለሰብ። አሞራን በረሃ ላይ የሚቀልብ ጌታ እያለኝ ነው እንዴ ንግድ ብዬ አህያ አሰልፌ የወጣሁት ወደ ሀገር ያለ። መሪውን አዞረ። ከተማይቱም እንደገባ ይህን ትልቅ ዓሊም አገኛቸው። ያ ሼኽ አለ አላህ በረሃ ላይ አሞራ የሚመግብ ጌታ እኔንስ ቤቴ ሆኜ ይመግበኝ የለ ምን ስራ አሰራኝ አላቸው። ኢብራሂም ኢብኑ አድሃም በሳል ነበሩና ትክክል ነህ አሉት። አላህ ይርዝቅሃል፣ ሪዝቅን ማየት ይነሳሃል፣ ግን ለምን እውሩ አሞራ ለመሆን መረጥክ አሉት። ግልጽ ነው። ለምን መጋቢውም ማቱ? ለምን ከላይ ሰጪውም ማቱ? ለምን ታችን መረጥክ? ከዛም ግንባራቸውን ሳም ማረግና እርሶ ከሌሉበት ምድር እኔን ማያኖረኝ አላቸው። በህይወት መንገዳችን ላይ ጥገኛ እንዳት ስራ ክብር ነው፣ ራስን መቻል ኩራት። የመጨረሻው ምክሬ ይሄን ነው። በህይወት መንገዳችን ላይ ዓላማ ይኑረን፣ ጥገኛ እንሁን። ሁሉንም ማስደሰት እንደማንችል አውቀን የአላህን ደስታ እንምረጥ። መልካም ስነ ምግባር ወደ ሰዎች ልቦና የምንገባበት ቁልፍ መሆኑን አንርሳ። ሁሌም ራሳችን ላይ ተሐድሶን እናደርግ፣ ለሰዎቹ ሁሌም ቅን እንሆን። የመጨረሻው ደግሞ አንድ አካል መሆናችንን አንርሳላለው። በሰማነው የምንጠቀም ያድርገን። ወሰለላሁ ወሰለም ወባረከ ዐላ ነቢይና ሙሐመድ። ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱ።